በኮሜንት ለምለም ትሞታለች፣ ለግማሹ አትሞትም፣ ግማሹ ደግሞ ልትሞት ትችላለች፣ በጣም ስትወድቅ የመታት ነገር አለ ምናምን በጣም ብዙ ኮሜንቶች እያየው ነበርና በእነሱም ቪዲዮ ላይ ማለት ነው። ለሙዬ የምትሞት አይመስለኝም፣ ግን ደግሞ ከሞተች የእውነት ነው የምላችሁ በጣም ነው የሚያስጠላው። በጣም ነው በቃ ድራማውን እኔ እንጃ ለሙዬ ከሞተች የማይዋ አይመስለኝም ማለት ነው። እንግዲህ በኮሜንታችሁ ተነስቼ ነው እኔም በእርግጥ አወዳደቋ ምናምን አሁን ያለችበት ሁኔታ ያ ነገር እንዳይፈጠር በጣም ፈርቻለሁ። ግን ደግሞ እንግዲህ ምን ተፈጠረ የሚለው ነገር በዛሬው በሚለቀቀው እናያለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው ማለት ነው። እና ይቺ ቤዛ አሁን ምን እያሰበች ይመስላችኋል ቤተሰቦች? የሆነ እቅድ እያቀደችና አሁን ሁልጊዜ የምታቅደው እቅድ እየተበላሸባት፣ እቅዷ እየከሸፈባት በጣም ብዙ እንትን ውስጥ ገብታለች ማለት ነው። እና ወንድሟ ራሱ ከፍቅር ጋራ መሆኑን ፍቅርን እንደወደዳት እንዳፈቀራት ራሱ አላወቀችም። በእርግጥ ከፍቅር ጋር እንደሆነ የሆነ ጊዜም ደግሞ ከፍቅር ጋር ተገናኝቶ ምናምን ያለው ነገር ሲነግራት በጣም ነበር የተበሳጨችው። ፍቅር ላንተ ምትሆን አይደለችም፣ ፍቅር በጣም መጥፎ ሴት ናት፣ በጣም መጥፎ ልጅ ናት፣ በጣም ኃይለኛ ተንኮለኛ፣ በጣም ክፉ ልጅ ናት ብላ ነበር ያለችው። እና አንዳንድ ጊዜ ለምንድን ነው ጆንጆሮ እኮ የራሷ መላጣ አይታያትም የሰው እንጂ አይደለም የሌሎቹ ነው እንጂ የራሷ አይታያትም ብለዋል። እና ስለዚህ ክፋቷ ከፍቅር ይልቅ የቤዛ ራሱ ክፋት እኔ እውነት ለመናገር ፍቅርንና ቤዛን ለይቻ ላያቸውን በነገራችን ላይ የሆነ ክፋታቸው የሁሉም መስመር ያጣ በቃ በጣም የሰው ልጅ ለማጥፋት ገንዘብ ለማግኘት የራሳቸውን ጥቅም እንጂ የራሳቸውን ስሜት እንጂ ለሰው ስሜት የማይረዱ ናቸው። ቤዛም ሆነች ፍቅር ማለት ነው። ሁለቱም በጣም ከባድ ጸባይ ያላቸው ልጆች ናቸውና አሁን ላይ ደግሞ ጭራሽ እንደውም የቤዛን ወንድም አይምሮ ታማሚ ነው ብላ ፍቅር አሹ እየተከተላት ትምህርት ቤት እያደረሳት በምትሄድበት ቦታ ሁሉ አሹ እየተከተላት እንዲሄድ አድርጋለች። እናቱንም ያሳመነቻት እየተከታተለኝ ነው፣ አይምሮ ታማሚ ነው፣ ስለዚህ የሆነ ነገር ሊያደርገኝ ይችላል ብላ ነበር ይሄን ነገር ያስደረገችው። እሷም በእርግጥ ልጁ ምንም አይምሮ ህመምተኛ እንዳልሆነና ምንም ነገር እንዳልሆነ ታውቃለች። ግን ከሱ ለማምለጥ እሱ እንዳያናግራትና እንዳይዛ ስለፈለገች ነው። እውነት ያደረገችው ነገር ትንሽ ከባድ ነው። ዴቭም ወደ ከተማ ሊመለስ ነው፣ ወደ አዴ ሊመጣ ነው። ወደ አዴ ሲመጣ የተፈጠረው ነገር ምን እንደሆነ ሁሉን ነገር ሲነግሩት በዛ ምክንያት ና እንዳሉት ቢያቅ ምን ሊል ይችላል? ምክንያቱም ለብርሃን ለአዴ እህት ሲነግሯት በጣም ደንግጣ እንዴት አንተና ዴቭ አንድ ላይ ሆነ ማን ነው አንተና አዴ እንዴት አብራችሁ ትሆናላችሁ ብላ በጣም ነበር የደነገጠችው ብርሃን። እና እሱም ደግሞ እንዴት ብለሽ ለምን ደነገጥሽ ብሎ ነበር ያላት ማን ነው ዳይመንድ ማለት ነው። እሷ የደነገጠችበት ምክንያት ግን እኔም ፈልጎ ነው ወደ ገጠር የመጣው ብላ ነው ያሰበችው ብርሃን የአዴ እህት እንጂ ለሽምግልና አዴን ለማግባት ለሽምግልና እንደሄድ ያላወቀችም ነበር ማለት ነው። አሁን ያን ነገር ከሰማች በኋላ ለእህቷ ያለት አመለካከት ይቀየራል ወይ? ለሱስ ያለት አመለካከት ይቀየራል ወይ? አዴና ዴቭ እንዳይጋቡ እናትና አባትየውን ታሳምናቸዋለች። እሱ መጥፎ ልጅ እንደሆነ ባለጌ እንደሆነ ወይንም ደግሞ ሱሰኛ እንደሆነ ወይ የሆነ ሰው በቃ መጥፎ ጸባይ እንዳለበት ለእናቲቱ ነግራት ወይንም ደግሞ ለአባትየው ነግራ ድንገት አዴና ዴቭ እንዳይጋቡ ልታረግ ትችላለች ብዬ በጣም ፈርቻለሁ። ምክንያቱም ለራሷ ስሜት ብቻ የምትጨነቅ ከሆነ ለእህቷ የማትጨነቅ ከሆነ ነገሩን ታበላሸዋለች ብዬ አስባለሁ። እና ደግሞ ለልዬ ትሞታለች ምናምን እያላችሁ ነበር በኮሜንት። እኔ ባትሞት ደስ ይለኛል። እውነት ለሊ ከሞተች በጣም ነው የሚያስጠላው። አሁን ላይ ለምለምና ባቡሬ አብረው ይሆናሉ። በቃ ኤላን ትረሳዋለች። ኤላን ራስታ የራሷን ህይወት ትኖራለች ብዬ እያሰብኩ ነበረ። ግን ያላት ህመሙ ግን በጣም ከባድ እየሆነባትና በቃ ራሷን መቆጣጠር እስከማትችል ድረስ እየደረሰባት ነውና በጣም ነው የምታሳዝነው። የእውነት ግን መጨረሻዋ እንደዚህ መሆን አልነበረበትም። ህመሙ ምን እንደሆነም አልታወቀም። ግን ትሞታለች ብዬ ግን አላስብም ማለት ነው። ግን በጣም ታሳዝናለች።